ሰላም ጤና ይስጥልኝ። እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ በየቤታችን በስፋት የምናገኘውን ነገር ግን አብዛኞቻችን በውስጡ የያዘውን ግዙፍ የጤና ሀብትና አስደናቂ ንጥረ ነገሮች በደንብ የማናውቀውን አንድ ታላቅ እህል ይዤላችሁ ቀርቤያለሁ። እሱም ሰሊጥ ነው። ሰሊጥ በይዘቱ አነስተኛ ቢሆንም ለአካላችንና ለጤናችን የሚሰጣቸው ጥቅሞች ግን እጅግ በጣም ከፍተኛ ናቸው። በውስጡ ከፍተኛ መጠን ያለው ካልሲየም፣ ማግኒዥየም፣ ኦሜጋ 3፣ ፕሮቲንና ለሰውነታችን አስፈላጊ የሆኑ በርካታ ቫይታሚኖችን ይዟል። ነገር ግን ሰሊጥን ዝም ብለን በምንመገብበት ጊዜ ሙሉ በሙሉ ጥቅሙን ሳናገኝ ልናጣው እንችላለን። ታዲያ ሰሊጥን በቤታችን ውስጥ በቀላሉ በጥንቃቄና በውጤታማ መንገድ እንዴት ልንጠቀመው እንችላለን? ከነዚህ ሁሉ መንገዶችስ ለሰውነታችን ሙሉ በሙሉ የሚዋሃደውና ከሁሉም የተሻለው የሰሊጥ አጠቃቀም የትኛው ነው? በዛሬው ቪዲዮአችን የሰሊጥን የተለያዩ የአጠቃቀም መንገዶች፣ አዘገጃጀቱን፣ የትኛው መንገድ የተሻለ እንደሆነና ልናደርጋቸው የሚገቡ አንዳንድ ጥንቃቄዎችን ከመጀመሪያ እስከ ፍጻሜው እያንዳንዱ ነጥብ በጥልቀት እንዲሁም ደግሞ በዝርዝር አብረን እንመለከታለን። ስለሆነም እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። መልካም ቆይታ። በቅድሚያ እንግዲህ የምንመለከተው የሰሊጥን የተለያዩ የአጠቃቀም መንገዶችን ይሆናል። አንደኛ ቆልቶ መጠቀም ነው። በጣም የሚመከረው የሰሊጥ አጠቃቀም ነው። ወደ መጀመሪያውና እጅግ በጣም አስፈላጊው የሰሊጥ አጠቃቀም ስንመጣ የምናገኘው ሰሊጥን በትንሹ ቆልቶ መጠቀምን ነው። ይህ ዘዴ ሰሊጥን በዕለት ተዕለት ምግባችን ውስጥ ለማካተት ከምንጠቀምባቸው መንገዶች ሁሉ ቀዳሚውን ስፍራ ይዛል። ታዲያ ሰሊጥን መቁላት ለምን ያስፈልጋል? ጥቅሙስ ምንድን ነው? ጥሬ ሰሊጥ በውስጡ ፋይቲክ አሲድ ወይንም ፋይቴት የሚባሉ ተፈጥሯዊ ንጥረ ነገሮችን ይዟል። እነዚህ ንጥረ ነገሮች ሰሊጥ ውስጥ ያሉትን እንደ ካልሽየም፣ ዚንክና አይረን ያሉ እጅግ አስፈላጊ ሚኔራሎች በሆዳችንና በጨጓራችን ውስጥ በቀላሉ እንዳይመጠጡና እንዳይዋሃዱ አግደው ይዟቸዋል። ሰሊጡን በትንሹ በምጣድ ላይ ስንቆላው ግን እሳቱ እነዚህን ከልካይ ንጥረ ነገሮች ሰብሮ ያጠፋቸዋል። በዚህም ምክንያት ሰውነታችን በሰሊጥ ውስጥ የሚገኙትን ቫይታሚኖችና ማዕድናቶች ሙሉ በሙሉና በቀላሉ መጠቀም ይችላል ማለት ነው። ከዚህ በተጨማሪም መቆላቱ የሰሊጡን በጥሬው የሚኖረውን የሚደብር ጣዕም አጥፍቶት በጣም የሚጣፍጥና ጥሩ መዓዛ ወይንም ጣዕም እንዲኖረው ያደርገዋል ማለት ነው። ታዲያ ሰሊጡን ለማዘጋጀት በመጀመሪያ በደንብ አበጥሮ ከቆሻሻና እንዲሁም ደግሞ ከአሸዋ ማጽዳት ያስፈልጋል። በመቀጠል በደንብ አጥቦ ካደረቁት በኋላ በደረቅ ምጣድ ላይ በማድረግ በዝቅተኛ እሳት ላይ ለጥቂት ደቂቃዎች ያክል ማመስ ወይንም መቁላት ያስፈልጋል። ሰሊጡ ቀለሙን በትንሹ ወደ ቡናማነት ሲቀይር እናም ደግሞ ደስ የሚል መዓዛ ሲያወጣ ከእሳት ማውረድ ነው። ይህንን የተቆላ ሰሊጥም በየቀኑ በምታዘጋጁት የትኛውም አይነት ምግብ ላይ፣ በሰላጣ ላይ፣ በሾርባ ላይ ወይም ደግሞ በወጥ ላይ በላዩ ላይ ጨምራችሁ ወይም ደግሞ ነስንሳችሁ መጠቀም ወይንም መመገብ ትችላላችሁ ማለት ነው። ሁለተኛው መንገድ ደግሞ ፈጭቶ በውሃ ወይንም በወተት አፍልቶ መጠጣት ነው። ወደ ሁለተኛውና እጅግ በጣም ጠቃሚ ወደ ሆነው የሰሊጥ አጠቃቀም ስንመጣ የምናገኘው ሰሊጥን አጥቦ ቆልቶና ፈጭቶ በውሃ ወይንም በወተት አፍልቶ መጠጣት ነው። ይህ ዘዴ በተለይ የሰሊጥን ንጥረ ነገሮች በፍጥነት ወደ ደም ስራችን እንዲቀላቀሉና በሙሉ አቅማቸው እንዲሰሩ ለማድረግ እጅግ በጣም ውጤታማ የሆነ መንገድ ነው። ታዲያ ይህንን መንገድ መጠቀም ለምን አስፈለገ? ጥቅሙስ ምንድን ነው? ሰሊጥን ሳይፈጩ ሙሉ ዘሩን ብቻ መመገብ ብዙ ጊዜ ያለመፈጨት ችግር ሊፈጥር ይችላል። ምክንያቱም የሰሊጥ የውጭ ቆዳ በጣም ጠንካራ ስለሆነ ጨጓራችን ሰብሮ አድቆ ሊፈጨው አይችልም። ሰሊጡን አጥበን በትንሹ ቆልተንና አድቅቀነው ስንፈጨው ግን በውስጡ የያዘውን ከፍተኛ የካልሽየም፣ የኦሜጋ 3፣ የማግኒዥየምና የፕሮቲን መጠን ሙሉ በሙሉ ክፍትና እንዲሁም ደግሞ ለአካላችን ዝግጁ እናደርገዋለን ማለት ነው። ይህ አሰራር በተለይ ለአጥንታችን ጥንካሬ፣ ለነርቫችን ስራ መስተካከል፣ ለጡንቻ እድገትና እድሳት እንዲሁም በቂ ካልሽየም ለሚያስፈልጋቸው ሰዎች እጅግ በጣም ፍጹምና ተመራጭ የሆነ መፍትሄ ነው። ታዲያ እንዴት ነው የምታደርጉት? አሰራሩ በጣም ቀላል ነው። በመጀመሪያ ሰሊጡን በደንብ አበጥራችሁ ከአሸዋና ከቆሻሻ ካጸዳችሁት በኋላ በንጹህ ውሃ ታጥቡታላችሁ። በመቀጠል ሰሊጡን ማድረቅ ነው። ከዛም በምጣድ ላይ በደካማ እሳት በትንሹ ትቆሉታላችሁ። ከተቆላ በኋላ ቀዝቀዝ ሲል
በብሌንደር ወይንም በእጅ መፍጫ በደንብ አድቅቆ መፍጨት ነው። የተፈጨውንም የሰሊጥ ዱቄት አየር በማያስገባ ንጹህ የመስታወት ቦትል ውስጥ አድርጋችሁ ታስቀምጡታላችሁ ማለት ነው። ለአጠቃቀም ደግሞ በቀን ከ1 እስከ 2 ሾርባ ማንኪያ የሰሊጥ ዱቄት ወስዶ በሞቀ ወተት፣ በሞቀ ውሃ ወይም ደግሞ በሻይ ውስጥም በደንብ በመጨመር ማፍላትና መጠጣት ይቻላል ማለት ነው። አፍልቶ መጠጣቱ የሰሊጡን ዘይትና ንጥረ ነገር ከወተቱ ጋር እንዲሁም ደግሞ ከውሃ ጋር አዋህዶ በጣም የሚጣፍጥና ለሰውነታችሁ ተስማሚ እንዲሆን ያደርገዋል ማለት ነው። በአጭሩ ይህ አጠቃቀም ማለት የሰሊጥ ዱቄትን በውሃ ወይንም በወተት መጠጣት ማለት ነው። ሶስተኛ የሰሊጥ ክሬም ሰርቶ መጠቀም ነው። ወደ ሶስተኛውና እጅግ በጣም ጣፋጭ አልሚና ለየት ወዳለው የሰሊጥ አጠቃቀም ስንመጣ የምናገኘው የሰሊጥ ክሬም ወይንም በዓለም አቀፍ ደረጃ ካሂን የሚባል የሚታወቀውን ለስላሳ የሰሊጥ ክሬም አዘጋጅቶ መጠቀም ነው። ይህ ዘዴ ሰሊጥን በየቀኑ በምናዘጋጃቸው የምግብ አይነቶች ላይ በቀላሉ ለማካተትና የሰሊጥን ተፈጥሯዊ ቅባት እንዲሁም ደግሞ ቫይታሚኖች በከፍተኛ ሁኔታ አዋህዶ ለመጠቀም እጅግ በጣም አስደናቂ የሆነ መንገድ ነው። ታዲያ የሰሊጥ ክሬምን መስራት ለምን ይጠቅማል? ሰሊጥ በተፈጥሮ ከፍተኛ መጠን ያለው ጠቃሚና ለሰውነታችን ተስማሚ የሆነ ተፈጥሯዊ ቅባት ኦሜጋ ስሪ እንዲሁም ደግሞ ቫይታሚን ይዟል። ሰሊጡን ፈጭተን ሙሉ በሙሉ ወደ ክሬምነት ስንቀይረው በውስጡ ያሉት ተፈጥሯዊ ዘይቶች በደንብ ስለሚወጡ ሰውነታችን የያዛቸው ንጥረ ነገሮች ያለምንም ድካም በቀላሉ እንዲመጣቸው ያመቻቻል ማለት ነው። በተጨማሪም የሰሊጥ ክሬም ለቆዳችን ልስላሴ፣ ለፀጉራችን እድገት፣ ለልብ ጤንነትና ለሰውነታችንም የኃይል አቅርቦት እጅግ ከፍተኛ አስተዋጽኦ ያደርጋል። ታዲያ አሰራሩ ወይንም አጠቃቀሙ እንዴት ነው? የሰሊጥ ክሬምን በቤታችን ውስጥ በቀላሉ ማዘጋጀት እንችላለን። በመጀመሪያ ሰሊጡን ቅድም እንዳልነው በደንብ ዝግጁ እናደርገዋለን። ከዛ በኋላ በዝቅተኛ እሳት እንቆላዋለን። ሰሊጡ ወርቃማ ቀለም ሲይዝ ከእሳት ላይ ማውረድና እንዲቀዘቅዝ ማድረግ ነው። ከዛ በመቀጠል የተቆላውን ሰሊጥ በኃይለኛ ብሌንደር ወይንም በምግብ መፍጫ ውስጥ በመጨመር እንፈጫለን ማለት ነው። ከዚያም ሰሊጡ መጀመሪያ ይደቃል። በመቀጠል ደግሞ በውስጡ ያለው ዘይት እየወጣ ሲመጣ ወፍራምና ለስላሳ ቅቤ ይሆናል ማለት ነው። መፍጫው በጥሩ ሁኔታ እንዲያሽከረክረው ወይንም ቅቤው የበለጠ ለስላሳ እንዲሆን ከተፈለገ 1 ወይንም 2 ሾርባ ማንኪያ የወይራ ዘይት ወይንም የሰሊጥ ዘይትን መጨመር ይቻላል። ክሬሙ ሙሉ በሙሉ ለስላሳ ሲሆን አውጥቶ በጸዳ የመስታወት ቦትል ውስጥ አድርጎ ማቀዝቀዝ ይቻላል ማለት ነው። አጠቃቀሙም ይህንን የሰሊጥ ክሬም ልክ እንደ ተፈጥሯዊ የኦቾሎኒ ቅቤ አድርጋችሁ በጠዋት ቁርስ ላይ በዳቦ ላይ እየቀባችሁ መጠቀም ወይንም መመገብ ትችላላችሁ ማለት ነው። የሰሊጥ ክሬም ማለት ልክ እንደ ለውዝ ቅቤ ማለት ነው። አራተኛ አጠቃቀም ለቁርስና በስሙዚ ውስጥ ጨምሮ ሰሊጥን መጠቀም ነው። ወደ አራተኛውና በተለይም ጠዋት ጠዋት ለምናደርገው የዕለት ተዕለት እንቅስቃሴያችን ከፍተኛ ኃይልና ነፃነትን ወደሚሰጠን አጠቃቀም ስንመጣ የምናገኘው ሰሊጥን ለቁርስ በሚሆኑ ምግቦችና እንዲሁም ደግሞ በፍራፍሬ ስሙዚ ውስጥ ጨምሮ መጠቀም ነው። ይህ ዘዴ በተለይ በጠዋት በሚኖረን የስራ ፍጥነት መካከል ያለምንም ትልቅ ድካም የሰሊጥ ንጥረ ነገሮች ወደ ምግባችን ውስጥ ለማስገባት እጅግ ቀላልና ተመራጭ የሆነ መንገድ ነው። ታዲያ በቁርስና በስሙዚ ውስጥ መጨመር ለምን ይጠቅማል ካላችሁ፣ ጠዋት በምንነሳበት ጊዜ ሰውነታችን ባዶ ስለሚሆን ፈጣንና ቀላል የሆኑ የኃይል ምንጮችን ይፈልጋል። ሰሊጥ በውስጡ የያዘው ከፍተኛ ፕሮቲን፣ ካልሽየምና ተፈጥሯዊ ቅባት ከቀኑ መጀመሪያ ጀምሮ የረሃብ ስሜትን የሚቀንስ የጨጓራችንን የመፈጨት ሂደት የሚያቀናና እንዲሁም ደግሞ ቀኑን ሙሉ ኃይልና ንቃት እንዲኖረን የሚያደርግ ነው ማለት ነው። ስለዚህ በዚህ መልኩ ትልቅ ጥቅም ይሰጠናል። ታዲያ ይህንን አጠቃቀም በዕለት ተዕለት ህይወታችን ውስጥ በቀላሉ ለማካተት በሚከተሉት መንገዶች መጠቀም ይቻላል። አንደኛ በአጃ ኦትሜል ውስጥ አድርጎ መጨመር ነው፣ ወይም ደግሞ እርጎ ውስጥ ቀላቅሎ መጨመር ነው። ጠዋት የምትመገቡት የአጃ ኦትሜል ሰርታችሁ ካወጣችሁት በኋላ ወይንም በንጹህ እርጎ ላይ 1 የሾርባ ማንኪያ የተቆላና የተፈጨ የሰሊጥ ዱቄትን በደንብ ነስነሳችሁ መጠቀም ወይንም መመገብ ትችላላችሁ። ሁለተኛ ደግሞ በፍራፍሬ ስሙዝ ውስጥ ጨምራችሁ መጠቀም ነው። በቤታችሁ እንደ ሙዝ፣ አቮካዶ፣ ማንጎ ወይንም ስትሮበሪ ያሉ ፍራፍሬዎችን በብሌንደር ፈጭታችሁ ስሙዚ ስትሰሩ 1 የሾርባ ማንኪያ የሰሊጥ ዱቄት አብራችሁ በመጨመር መጠቀምና መጠጣት ትችላላችሁ ማለት ነው። ይህም አሰራር የምግቡን ጣዕም ከማጣፈጡም በላይ በየቀኑ በቂ ካልሽየምና ፕሮቲን ለማግኘት ፍጹም ተስማሚ የሆነ መንገድ ነው ማለት ነው። በዚህ መልኩም ሰሊጥን መጠቀም ይቻላል ማለት ነው። አምስተኛው ሁላችሁም የምታውቁት ነው፣ በምግብ ውስጥ መጨመር ነው። ለምሳሌ
በዳቦ ላይ እንዲሁም ደግሞ በአንዳንድ ወጦች ላይ ነስንሶ መጠቀም ነው። ይህም አምስተኛውና እጅግ በጣም ባህላዊ እንዲሁም ደግሞ ቀላል ወደ ሆነው የሰሊጥ አጠቃቀም ስመጣ የምናገኘው ሰሊጥን በየቀኑ በምናዘጋጃቸው ባህላዊና ዘመናዊ የምግብ አይነቶች ውስጥ አዋህዶ ወይም ደግሞ ዱቄቱን ነስንሶ መጠቀም ነው። ይህ ዘዴ የሰሊጥን ጣዕም ከምግባችን ጋር አዋህደን ያለምንም ተጨማሪ ድካም የዕለት ተዕለት የምግብ ጥቅማችንን በእጥፍ ለማሳደግ ይረዳናል። ታዲያ በምግብ ውስጥ አዋህዶ መጠቀም ለምን ጠቃሚ ሆነ? ብዙ ጊዜ የሰሊጥን ጥቅም እናውቀዋለን፣ ነገር ግን በተለየ ሁኔታ አዘጋጅቶ ለመመገብ ጊዜ ልናጣ እንችላለን። ሰሊጥን በመደበኛ የምግብ አሰራራችን ውስጥ ስናካትተው ግን ለምግቡ ልዩ የሆነ መዓዛና ጣዕም ይሰጠዋል። እንዲሁም ደግሞ በውስጡ የሚገኙትንም ጠቃሚ ንጥረ ነገሮች እንድንጠቀም ይረዳናል ማለት ነው። ስለዚህ እንዴት መጠቀም ይቻላል? አሁን በምነግራችሁ 3 ዋና ዋና መንገዶች አካታችሁ መጠቀም ትችላላችሁ። አንደኛ በዳቦና በኬክ አሰራር ውስጥ መጨመር ነው። በቤት ውስጥ ሊጥ በሚቦካበት ጊዜ ወይንም ዳቦ በሚጋገርበት ወቅት የተቆላ የሰሊጥ ዘርን በሊጡ ውስጥ አብሮ ማሸት ነው። ወይም ደግሞ ዳቦ ሊጋገር ሲል በላዩ ላይ ነስንሶ መጠቀም ነው። ይህም ለዳቦ ደስ የሚል ቅርጽ ይሰጠዋል፣ ጥሩ መልክ ይኖረዋል፣ እንዲሁም ደግሞ ጣዕሙም የተሻለ ይሆናል። ከዛ በላይ ደግሞ ጥቅሙ እንዲጎላ ያደርገዋል ማለት ነው። ሌላው ደግሞ በወጥና በሾርባ ውስጥ ጨምራችሁ መጠቀም ነው። የትኛውንም አይነት የወጥ አሰራር ምስር ሊሆን ይችላል፣ ሽሮ ወይም ደግሞ የስጋ ወጥ ስትሰሩ ወይንም ሾርባ ስትሰሩ ወጡ ሊወጣ ሲል አንድ የሾርባ ማንኪያ የተፈጨ የሰሊጥ ዱቄትን አብሮ መጨመር ነው። ልክ ነጭ ሽንኩርትን እንደምትጨምሩት ማለት ነው። ይህ መጠን ወፍራምና ለስላሳ የሚያደርገው ሲሆን የሰሊጡንም ንጥረ ነገር ሙሉ በሙሉ ከወጡ ጋር ያዋህደዋል ማለት ነው። ሶስተኛ በአትክልት ወይም ደግሞ ጥብስ ላይ መጠቀም ነው። የበሰሉ ወይም ደግሞ ጥሬ የሆኑ አትክልቶችን ከትፋችሁ ስትጠቀሙ ወይም ደግሞ ቲማቲም ስትሰሩ ወይንም ጥብስ ሊሆን ይችላል ስትሰሩ የተቆላ የሰሊጥ ዘርን በላዩ ላይ ነስንሶ በመመገብ መጠቀም ይቻላል ማለት ነው። በዚህ መልኩ ከምንመገበው ምግብ ጋር አዋህደን ሰሊጥን መጠቀም እንችላለን ማለት ነው። ስለዚህ እንግዲህ እንደተመለከትናቸው እነዚህ 5 መንገዶች ሰሊጥን በዕለት ተዕለት አመጋገባችን ውስጥ እንዴት አካተን መጠቀም እንደምንችል ያሳዩናል ማለት ነው። ወይም ደግሞ ሰሊጥን እንዴት መጠቀም ይቻላል ከተባለ በእነዚህ መንገዶች መጠቀም ትችላላችሁ። ነገር ግን ማወቅ ያለባችሁ ከነዚህ ከተዘረዘሩት የአጠቃቀም መንገዶች ከሁሉ የተሻለውና እጅግ በጣም የሚመከረው መንገድ ሰሊጥን በትንሹ ቆልቶና ፈጭቶ በውሃ በወተት ወይንም በምግብ ውስጥ ጨምሮ መጠቀም ነው። ይህ መንገድ ሰሊጥ በውስጡ የያዘውን ከልካይ የሆኑ አሲዶችን በመስበር የውጭ ቆዳውን በማጥፋት ጨጓራችን እንዲሁም ደግሞ አንጀታችን በትክክል ከሰሊጥ ንጥረ ነገሮችን እንዲወስድ ይረዳዋል ማለት ነው። እኛም የተዘረዘሩትን የሰሊጥ ጥቅሞችን እንድናገኝ ይረዳናል ማለት ነው። ስለዚህ ፈጭታችሁት ማለትም በመጀመሪያ ትቆሉትና ከዛ በኋላ ፈጭታችሁ ዱቄቱን ካዘጋጃችሁ በኋላ ዱቄቱን በሙቅ ውሃ ወይንም በሙቅ ወተት ውስጥ ጨምራችሁ መጠቀም ትችላላችሁ። ከፈለጋችሁ ደግሞ በማንኛውም ምግብ ውስጥ ጨምራችሁ መጠቀም ትችላላችሁ ማለት ነው። ሌላው ደግሞ ብዙ ጊዜ ሰሊጥን ስትጠቀሙ ልከኝነት ወሳኝነት አለው። መጠኑን አውቃችሁ ልትጠቀሙ ይገባል። ስለዚህ በቀን ውስጥ መጠቀም ያለባችሁ መጠን ከ1 እስከ 2 የሾርባ ማንኪያ ማለፍ የለበትም። እስፔሻሊ ደግሞ 1 የሾርባ ማንኪያ በቂያችሁ ነው። ይህ ማለት 15 ግራም ገደማ ማለት ነው። ስለዚህ ከዚህ መጠን በላይ መጠቀም የለባችሁም። ምክንያቱም ሰሊጥ ከፍተኛ ቅባትነት ስላለው ላይስማማችሁ ወይም ደግሞ የሆድ መረበሽ ችግሮችን ሊፈጥርባችሁ ይችላል ማለት ነው። ስለሆነም በዛሬው ቪዲዮአችን ሰሊጥ በውስጡ የያዛቸውን እጅግ አስደናቂ የሆኑ ንጥረ ነገሮች በዋነኛነት ካልሽየምን፣ ማግኒዥየምን፣ ኦሜጋ 3 እንዲሁም ደግሞ ቫይታሚን ኢ ያሉ ንጥረ ነገሮችን ሰውነታችን እንዴት በትክክል መልኩ መጠቀም እንደሚችል በ5 ዋና ዋና መንገዶች ተመልክተናል ማለት ነው። አይ ሆፕ መረጃው ጠቃሚና እንዲሁም ደግሞ የምትፈልጉት እንደሆነ ተስፋ አደርጋለሁ። ብዙ ጊዜ ባለፈው በሰራውላችሁ ቪዲዮ ላይ የጠየቃችሁኝ አብዛኛው ጥያቄ ይህ ስለሆነ የብዙዎቻችሁን ጥያቄ ይመልሳል ብዬ ተስፋ አደርጋለሁ። ስለዚህ ቪዲዮውን ለሌሎች ጠቃሚ ስለሆነ ሼር አድርጉላቸው። ለዛሬ በዚህ ቃን በቀጣይ ደግሞ ጠቃሚ በሆነ አስተማሪ የጤና ቪዲዮ የምንገናኝ ይሆናል። እስከዛው ጤናችሁ ይጠበቅ። ቸር ሰንብቱ።